አለብን አላልከኝም አባዬ? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶችዬ። ምሳሌ ክፍል 123 ይዤላችሁ ቀርብ ያለው ጥቂት እናዝናናሽ ብለን ነበር እያለ ብሩኬ ሲቀልበን ነበር። በመሀሌት አሁን ሰጅና ከዚህ አንድ ነገር ተማሪ። ይሄ ሁሉ ነገር ያደረገችለትን ቅድስትን እንደው ብሩክን ምሳሌን ቅድስትን ቢያባረር እንደው ጥሩ አይልም እንዴ? አላማሽ እኮ ታወቀ። እንዴት ማን ወንዱ ማን ዘራፍ አለሽ? እንግዲህ አቶ መሀሌት እሱ ይወድልኝና የተታደለልኝ መስሏት ነበር። መጨረሻ ላይ እቅፍ አድርጎ ያለሽን አልሰማሽም? ልብሽን ወደ ልብስሽ ወደ ሻንጣዋ ኑሬና ፕራንክ አድርገሻል። አሁን ገለው ትጅ ውጭ ተብሎ ሲላተኝ እሺ ችግር የለውም መላ መሀሌትም እንግዲህ በንዴት ደፍ እያለ ወጣሃለች። መድን በጣም አቃጣ ፋክስ አርጎ ተሳክቷል ቅድስትዬ ብሎ መድንን መቅፍ አረጋተኝ። የሰራችው ስራ ቅድስት ትልቅ ታሪክ ነገር ነው የሰራች። በሹረት በሰው ብር ነው ያለፈችውና ጠበቃውና ዝና እንደሚታወቁ ተነግሮናል። ጠበቃው እና ታዲያ የሰው ሚስት እንደዚህ ያላግጣል እንዴ? ምንም እንዳይከተለኝ እኔ ማሳየዋለሁ። እንዳትከተለ ሞገስ ኧረ ነይ ዝም ብለሽ ነይ ብሎ ሞገስ ምስላተኝ ዳጣ ወታ መንጠቀለ ሀዲ እያየሽ ነበር ሉላ ተከላ ለቀቀኝ ሞዬ አትመልሰኝ ዛሬ አይሆንም መጀመሪያ እንትን ማለት አለበት ለቀቀኝ እንዴት ትመልሰኛለህ እጀላፋ ጥጣው እንጂ ሰው መኖር አለበት አውቃለሁኝ አትሄጂም ብሎ ሞገስ ግርግሩ አስቀር እንደመስሰዋለሁ እመታዋለሁ እያተገለገለ ኧረ እባክሽ እያለ ሞገስ እየገለገለ ነበር። ተመስገን አቤት ቅሌት እያለ ቅድስትን በሳቅ ፈነፍነው ወጣ። በቃ ከማየ ጋር እንዴት አትገጥምም? ልታስገድይ ነው እንዴ አንቺ ምሳሌ? እዛ ሰውነቷ እዛ ላይ ልትወርቅብኝ እንዴ? ብትወርቅብሽማ እንደፍኛ ጦሽ ነበር። ሂጅ ወረኛ ምሳሌ ሙድ እያያዘችባት ነበር። ቅድስት ምሳሌዬ የሆነ ሀሳብ መጣልኝ። ክችን ውስጥ ነው እያወሩ ይህን ጠበቃ ድጋሚ ውስጥ እንዳያየኝ አድርጎ ነው የምናደርገው። ይሄ የቤተሰብ ጨዋታ መሆን አለበት። ከዝና ጋር ተገናኙ ማለት ሁሉ ነገር አበቃ ማለት ሽኝት አድርገን ነው ምን ያደርገው አይደለ? ዝና ከሰማ በ5 ደቂቃ ውስጥ ነው እዚህ የሚደርሰው። እኔ ከዚህ ቤት ውስጥ መውጣት ነው የምፈልገው እና ይሄ ሁሉ በምክንያት ነው። ያ ሁሉ ላይ የህዝብ ደቃቁ ስትይ ነበርሽው። ይሄን ባልሽን ደግሞ አሳረፊልኝ። ለጠበቃ ያልኩትን ለሱ ሆነ። እውነቷን ነው ሞገስ መፍጠን አለብን ብላ ስትል ስልክ ተደውሎላት ነበር። ፈጥጥ እያየ ነበር ሞገስ ማን ደወለ እያለ ይኸውልሽ ለምን እትዬን አናባሰጫት እንዴ? እትዬ አልናትን ብለሽ ነበር እንዴ? ወይ ምሳሌ በቃ እንግዲህ ምን ልበል? አይሽ እስካሁን አላምንሽም ነበር። ከዚህ በኋላ ግን ተራጂ በቃ ምሳሌዬ አሁን አመኘሻለሁ። እሺ ለምን መሀሌትን አናናድዳት? በጣም በደንብ አድርገን እናበሳጫት። ተያዘችን ደግሞ ትንበላት። ግን በኋላ ግን ብቻሽን ነው የምትደባደብ። አታግዥኝም? ትልቅ ሰው እኮ አያግዝም። ትልቅ ሰው እኮ አይመታም። ሸጉደሽም ወተሻላ ቤት አቤት ይህን ተይውና ማታ ሂጂና አባትሽ ጋራ ዛሬ ቅድስትዬ ከኛ ጋር አብራህ የምተኛው ብለሽ ትነግሪዋለሽ። ከዛ ሳመኙ ከዛ ሶስታችንም አንድ ላይ ነው የምንተኛ ነው የምለው። ተግባብተናል ማለት ነው። ግን ምሳሌ እኔ ግን ካንቺና ከአባትሽ ጋር ለመተኛት ብዬ ሳይሆን ግን መሀሌትን ለማናደድ ብዬ ነው። እሺ ይሄን ማድረግ እሺ ቅድስትዬ ብላ ፈገግ አለች። እና ምን ያስቀሻል? በራሴ ጥርስ እንዴት አትከለክይኝም? በጥርስሽ ምን ገብቶሽ ነው ብላ ስስል ምንድነው? ምንም አልገባኝ ብላ ኩልኩሌ ስትላተኝ እየፈገጋለች። ይኸው እኮ መጣሁ። የሄድሽበትን ውሳኔ ንገሪኝ። እየጠበቅንሽ ነው። መቀጠል ትችያለሽ። ወደ በራፉን እያየሽ ነበር አሻግራ። ምን እየጠበቅሽ ነው? በይ የሚመጣ ሰው አለ እንዴ? ወስኛለሁ። ስርዓቴንና መስመሬን ጠብቄ ከዚህ የምትሉኝ ለማድረግ ወስኛለሁ።
መሆን ያለበትም እንደዛ ነው። አሁንም ተጠንቀቂ። ከዚህ ቤት አብረን ስለበላን አብረን ስለኖርን ሁሉ ነገር ይሄዳል እንዳይመስልሽ። እኔ ብሩክ ያደረገልኝም ያደረሰብኝም አረሳም። ምናልባት ብንቀጥል እነዚህና እነ ካቤት እንድነሳስላቸው ከተባበርሽን ያኔ ይቅርሻል። እሺ ኑሮሽ ጎዳና ካልሆነ ከፈለክ ስራችን እስከምንጨርስ ይሄ ጉዳይ እንደዚህ እንዳለ ይጨርሳል። አንቺ ማህሌት እንጂ ሚስት አይደለሽ። አንቺ እንግዳ እንጂ ባለቤት አይደለሽ። እሺ ስለዚህ ከዚህ በኋላ ቅድስትን ለሰራተኛ ማየት ክልክል ነው። ስራሽን በአግባቡ ትሰሪያለሽ። ሌላው ደግሞ ተጠንቀቂ። እኔ ሁሉም ቦታ አለሁ። ተሰሚኛለሽ። መድን ባያስቆም ኑሮ አንቺ ከመሞትሽ ይቆጭሻል። እሺ አልኩ አይደለ? ተሰሚያለሽ። እየተተራረፉ ለወንድሜ ቦታ አለኝ። ገና ለገኔ ለምስክርነት አስፈልጋቸዋለሁ ብለሽ ይሆን የማይሆን ነገር አስባለሁ ብትይ ደግመሽ እንድታስቢበት እድል ልስጥሽ። ያንቺን ምስክርነት ነገሮችን በሙሉ ያውቃል። እየተራረፉ መድን እንዲሁም ብሩኬ እየተራረፉ ሲሏተኝ ፊቷን ኩስኩስ እያደረገ ምን ትላለች? ይኸውልሽ እነዚህናን እስር ቤት መክተታችን ምንም አይቋም። ጥላታችሁ ጥላቴ ነው። መበቀል መፈለግ እንደፈለኩኝ ያነሳችሁልኝ መሰለኝ። ስለዚህ ከዚህ ትቆያለሽ። አዎ ቆያለሁኝ። ቁሚ ወይልተጅ ነው ብሎ አሁን ቁጭ በይ ብሎ በንዴት መልስ ማን ስለሆንሽ ነው እኛ እያወራንሽ ተነስተሽ የምትጀው አንቺ ብሎ ሲላተኝ እንደገና ቁጭ አለች። ማህሌት እንደው ማን እኔ አንቺ ማን ነኝ ብለሽ ነው የምታስቢው? እንዴት ማንም እንዳልሆንሽ ተራ ሰው እንደሆንሽ ለአእምሮሽ ደጋግመሽ ንገሪው። ግን አልተበጣሽው። እንደዛ ነው መልመድ ያለብሽ። ይገባሻል? እኛ እያወራንሽ ጥልሽን ተጃለሽ እንዴ ብሎ መድንም በላም ቤት እየኖርሽ ጭራሽ ብሎ መድንም እንግዲህ ተበሳጨባተኝ። የምትለው ጠፋት። ምንም ማድረግ አልችልም። ስራ ላይ ሰው ሹላ ጣሉ ነው የሚባለው። የበፊቱን ሁሉ እያስታወሰች ምን ትመልስ እንግዲህ። ይህ ጠበቃ ቁሞ ነበር። በድጋሚ ስላገኘው ዝናን በጣም ነው የምፈሩት። በእውነቱ እኔም ከረፈደ በመታወቂ በጣም ይቆጨኛል። ባክህ በአካል ስታወቁ እኔ ምን እንዳደረገኝ ነግርሃለሁ። በቃ በእውነቱ ዝና በጣም ታድሏል። ያን ያክል ዓመት አብሮሽ መኖሩ እኛ አንድ ቀን ለማግኘት ምን ያህል መስዋዕትነት እንደከፈልን ታውቂያለሽ ብሎ ልሏንም እንግዲህ ሊያባልጋት ይጥራል። ቆይ እስቲ ትንሽ ተረጋጋ፣ ልቅ ድምጽ ታባ አስብበት ብላሉላም እንግዲህ ቀስ አድርጋ እያታለለችው ትገኛለች። መጨረሻ ላይ እንግዲህ ጉድ ልትሰራው ነው። ሞገስ እንዳላት አንቺ ፍሬ ዘፈኑን ቀጠለላት። ጭራሽ በሾህ ሐረግ በቅለሽ ምርጫው አስቸገረኝ እያለ ሙዚቃውን ይመዘቃ ዳጣና ሞገስ ከበራፉ ቆመው እያዳመጡ ነበር። ያው ትውውቅና ህግ ይለያያል። ደግሞ አምናቸዋለሁ። ይሄን ሁሉ ሰው ደግሞ ማወቅ አይቻልም። ትልቁ ትምህርት ዛሬ ነው የምንማረው። ታዲያ ከእስር ቤት ነው የምንማረው ማጊ? እንደዛማ አይሆንም። እስር ቤት ይገባታል። አረ በእናትህ ይህ ሁሉ ይደብራል። ይሄ ያስጠላል። ታውቃለህ አይደለ? ከአንድ ጧት አንዳንድ ቀን እንኳን ቢያንስ እንኳን እንትን አትልም እንዴ? እኔ ግን በምትዩ ውስጥ ታስሬ ስለማወቅ አልተወውም። ይኸውልህ ታዲያ አይታሰርም። ተታሰረም ደግሞ በገመድ ነው። አንቺ ወደዛ እና ምኑን ነው እኔ ወደ ጨረስኩ። ይኸውልሽ እየዘፈነላት በኤርፖርት ሲያደም እንዴት ድምፁ ሲያምር። አሁን በቃ እንቀይረው በቃ እያለ ሞገስም እንግዲህ ዳጣና ሞገስ ተበራፉ ቆሙ። ፍድፍድ እንዴት ነው ድምጽ ያምራል? ወደሽዋል ላይ? አዎ ያምራል በጣም ግን ማዋጋለሁ። ይሄን ድምጽህን ወይ መርዳት ላይ ወይ አምላክን ብታመሰግንበት ጥሩ ነበር። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄንን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በጣም አስተማሪና አዝናኝ ድራማ ነበረ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።